ፕሪቶሪያን የጣሰው ህወሓት የውድቀቱ ዋጋ ይከፍላል። ህወሓት ጥንትም ቢሆን ከውጭ ኃይሎች ጋር በመወገን በሀገርና በህዝብ ላይ የዘመተ የጥፋት ኃይል መሆኑን ታሪክ ያውቀዋል። ዛሬም በድጋሚ የቀድሞ የረጅም ጊዜ ጠላቱ ከነበረው ግን ለጊዜያዊ ጥቅም ከተመሰረተው ከባዕዳው የሻዕቢያ አገዛዝ ጋር በድብቅና በግልጽ በመተባበር የሀገርን ሉዓላዊነት ለመናድና የኢትዮጵያን አንድነት ለመሸርሸር አዲስ የጥፋት ጦርነት ከፍቷል። እንደ አውሮፓውያን አቆጣጠር በኖቬምበር 2022 የተፈረመው የፕሪቶሪያ የሰላም ስምምነት የትግራይ ህዝብ ከጦርነት አዙሪት ወጥቶ ሰላምና ልማት እንዲያገኝ ተስፋ ተጥሎበት ነበር። ሆኖም ህወሓት በወሰደው በአፋር በኩል የጥቃት እርምጃ ይህን የሰላም ተስፋ አፈር በላው። ይህ ጥፋት በተለይ የትግራይ ህዝብ ላይ ደግመው መከራ የከፋ ነው። ህወሓት ለግል ስልጣንና ጥቅም ሲል ህዝቡ ከስምምነቱ በኋላ ማግኘት የጀመራቸውን ሰላም፣ እርዳታና መልሶ ግንባታ የማጣትን አደጋ ላይ ጥሎታል። የትግራይ ህዝብ መሪዎቹን ተከትሎ ዳግም ለሚመጣው ውድመትና የውጭ ኃይል አሽከርነት ዋጋ እንዲከፍል ተፈርዶበታል። የኢትዮጵያ ፌዴራል መንግስት እስካሁን ድረስ ዓለም አቀፉ ማህበረሰብ እንዲመሰክረው በሚያስችል መልኩ በህወሓት ተደጋጋሚ ቅስቀሳዎች ላይ ከፍተኛ ትዕግስት አሳይቷል። ነገር ግን አሁን በዚህ ቡድን ላይ የማያዳግም እርምጃ ከመውሰድ የሚያግደው ምንም ኃይል የለም።